የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ፣ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛርጌው ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ፣ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ አገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደታች ወርጄን ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ ማየት ይቻላል፣ ትራንዛክሽኖቼን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋልና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያውቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጭ ቀድሜ መጥቼ ወደ 4 ወር የወንድም ካሌድ ፋውንዴሽንን በጉልበትም በሐሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራው እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ እሰራለሁ። ሎሚ ኢንተርቴንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር ነበረ። እንደዚህ አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል፣ በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግል እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም። መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ